My name is Malak Harris. I'm running. ሰላም ፋሚሊያንስ እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁኝ። እህታችን ሜላት እንግዲህ ኮንግረስ ውስጥ ለመግባት የምታረገውን ትግል በጣም አበሻውን በሚያስቀይም ሁኔታና እነማን ሰፖርት እያረጓት እንዳሉ ምን እየተካሄደ እንዳለ ዴንቨር አካባቢ ነው የምትኖረውና እዛ ዴንቪ በጣም በሚገርም ሁኔታ ነው። አበሻ ናት እንግዲህ ትግራይ ተወላጅ ናት፣ ኢትዮጵያዊ ናት፣ አበሻ ናት። በሚገርም ሁኔታ ነው ቅስቀሳ እያረገች ያለችውና እነማን ሰፖርት እንደሚያረጓት ቤተሰቦቿ እያወቁ እያዩ ዴምቪ አካባቢ የሚኖሩ አበሾች እያወቁ ሲጀመር እነዚህ ግብረ ሰዶሞችን ሰፖርት ካላረጋችሁ እንደዚህ አይነት ስልጣን ያለበት ቦታ ላይ መቀመጥ በጣም አስቸጋሪ ነው እና እንዳለ ቲም አርጋ ያዘቻቸው። አሁን ይሄ ጁን ወር ላይ የነሱ የኩራት ወራቸው ነው፣ ሙሉ ጁን ማለት ነው የኩራት ወራቸው ነውና እዛ ላይ ጁንን በማስመልከት የኩራት ወራቸውን በማስመልከት ነው ባንዲራቸውን ይዛ ሙሉ እነሱ እየደገፏት ካሉት ተቀናቃኞቿ በላይ እሷ የመጀመሪያው ሌቭል ላይ ትገኛለች። እነማን ነው ሰፖርት የሚያደርጓት? ግብረ ሰዶሞቹ። የነሱ መብት አስከብራለሁ የምትፈልጉት ነገር ይደረጋል። ያው እነሱ መብታቸው እንዲከበር እንደፈለጉ በቃ እንዲበላቀጡ እንደፈለጉ እንዲሆኑ ነው የሚፈልጉት እና ያንን የሚያስከብር ደግሞ ብዛታቸው በጣም ብዙ ናቸው ጋይስ፣ በጣም ብዙ ናቸው። እንደምናስበው አይደለም፣ በጣም ብዙ ናቸው። እንደውም መፈክራቸው ምንድነው? አለን ነበርንም እንኖራለንም ነው የሚሉት እና በጣም ብዙ ናቸውና እነሱን ነው መጀመሪያ የሚይዙት እንደነዚህ አይነት ሰዎች፣ እንደነ ሜላት አይነት ሰዎች እና ለስሙ አበሻነሽ ባህል ሃይማኖት ብዙ ነገር ካለበት ማህበረሰብ ነው የወጣሹና እንደው ቤተሰብስ እንደው ሰው በጅምላ እንደዚህ ስታል እንዴ? ቤተሰብ ታያይልም እንዴ? እነማን ናቸው የሚደግፉሽ? እነማን ናቸው ሰፖርት የሚያረጉሽ? ለምንድነው ሰው እንደ ቤተሰብ እንዴት ይስታል? እንደው እሷስ እዛ ሄዳ ተበላሸች ይባል ቤተሰብ ምን ነካው? እንደው ምን አይነት የሳተ ትውልድ! ኧረ በኢየሱስ ስም ይኸው እነማን ሰፖርት እንደሚያረጓት እንትናቸው ላይ አውጥተው እነዚህ ግብረ ሰዶሞቹ ናቸው። ይሄ አሁን ከወንድ ወደ ሴትነት የተቀየረ ነው እንግዲህ ሙሉ ጺሙላለው ሙሉ ለሙሉ ራሱ አልተቀየረም። የተወዛገበ ኮንፊውዝድ የሆነ ሰው እነዚህ ናቸው ስቴጅ ላይ አውጥተው ሰፖርት እንድትደረግ እኔ ከመረጣችሁኝ እንዲያረጋለው። አይታችኋል እንግዲህ ያላትን ሌቭል ምን ያህል ርቀት እንደሄደች። ምክንያቱም ሰፖርት ስለምታረግ በደረቁ ጭንቅላቱን ብቻ ይዞ የመጣ ሰው እዚህ እሷ የደረሰችበት ደረጃ ድረስ አይደርስም። ቢኮዝ አሁን ብልግናን ለሚያበረታታ ግብረ ሰዶምነትን ለሚያበረታታ እንደዚህ ነው ሌቭሉ አፕ የሚሆነው። አያችሁ የት እንደሚሄዱ። ኢድ ሙባረክ ብላ መጣለች። ረመዳን ሲወጣ የሚከበረው የሙስሊሞች በዓል ላይ እዛ ጋር ሄዳ ነው መርዟን የምትረጨው። እንደነዚህ አይነትን ሰዎች መቃወም አለባችሁ። በተለይ ዩሮፕ አሜሪካ ላይ ዴምቪ የምትኖሩ አበሾች ዲሞክራሲ ያለበት ሀገር ነው የምትኖሩትና ሰፖርት ማረግም አለማረግም መብታችሁ ነውና ከእንደነዚህ አይነት ሰዎች ጋር መራቅ አለባችሁ። ልጆቻችሁ ማራቅ አለባችሁ። እንደነዚህ አይነት ሰዎች ቆዳቸውን አለስልሰው ነው የሚገቡት። ምን ልታረግ ትሄዳለች? ምን ጉዳይ አላት? ምን ፈልጋ ነው የምትሄደው? ደጋፊዎቿ እነዛ ገና ለገና ለነሱ መብት አለ በሚባል እንትን ራሳችሁን አሳልፋችሁ እንዳሰጡ። ልጆቻችሁ አጠገብ እንደነዚህ አይነት በተለይ ደግሞ የኛ ሰዎች ሲሆኑ ከባድ ነው። ቋንቋ የሚናገሩ ምንም የሚመጡበት መንገድ ብዙ አይነት መንገድ አለ። በቀደም እንዳሳየዋችሁ በፊልሙ፣ በዳንሱ፣ በልብሱ፣ በምን በቃ የሚመጡበት መንገድ ኢሶ ዊርድ እና ግብረ ሰዶሞች የሚጠቀሙት ባይዋቸው ላይ የሚጠቀሙት ቴክስቶች አሉ። ዴም ዳይ ሀር ሺ ምናምን እያሉና ይሄ ፋሪስ ይባላል። ይሄም ግብረ ሰዶም ነው። ራሱን ኩሩ ቡሽቲ ብሎ ነው የሚጠራውና የሱን አካውንት አሳያችኋለሁ አንድ በአንድ እነዚህን ግብረ ሰዶም እያስገባ አካውንታቸው ላይ ያለውን ባዮ አሳያችኋለሁ። አሁን የዚህ ልጅ ባዮ እንየው ምን እንደሚል እና እነማን ናቸው እንደዛ አይነት ነገር የሚጠቀሙት ኤክስፔክት የማታረጓቸው ሰዎች ማለት ነው። አሁን ይሄ ፋሪስ ኩሩ ቡሽቲ የሚለው የሱ አካውንት ነው። አያችሁ ከላይ የሚለውን ዳይ ዴም ዴር ብሎ ነው እንትሚሉት የሚያረጉት ማለት ነው። አሁን ሴትም ወንድም ምንም ብላችሁ አትጥሩ፣ እነሱ ምናምን ነገር ብላችሁ ጥሩ ነው የሚሉትና በጣም ዊርድ የሆነ ነገር ነው። ብዙ ሰዎች ባያዋቸው ላይ እስቲ ፎከስ አድርጉ። እንደዚህ አይነት ነገር አለ። ይሄ ደግሞ ላላ ይባላልና እኛም እኮ ተወዛገብን። አንዴ እንደ ሴት አንዴ እንደ ወንድ እየጠራን እግዚአብሔር ይገስጻቸውና ላላ ይባላል። ቲክቶክ ላይ ነው ያለውና ወደ ጾታውን የቀየረ ነው። ኢትዮጵያዊ ወንድማችን ነው። ጾታውን የቀየረ ወንድ ነውና
ሆርሞን ተወቅቶ ምን ተብሎ ምናምን በቃ ጡቱ ራሱ ምን ያህላል በጣም እንደዚህ ለመናገር ራሱ በጣም የሚቀፍ በቃ እኔ እንጃ ምን አይነት ዘመን ላይ እንደደረስንና የዚህ ልጅም አካውንት አያችሁት አያችሁት ምን እንደሚመስል ቁጭ ሴት ነው እኮ ይመስለው በቃ ሆርሞን ተወቅቶ ምን ከመጀመሪያው ልምጣላችሁ ብዬ ነውና ላላም የሱ አካውንት ነውና ሺ ሀርስ ምናምን ነገር ነው የሚጠቀሙት እነሱ ኖርማሊ ይሄ በቃ ባይዋቸው ላይ ይሄ መለያቸው ነው ታርጋቸው ነው በቃ አንቺም አንተም እነሱም ምናምን እየተባባሉ ነው የሚጠራሩት ይሄ እነሱ ታርጋ ነው ይሄም ወንድማችን እንግዲህ ቲክታክ ላይ ያለ ነው ሮቤል መሰረት ይባላል ካልተሳሳትኩኝ እና ሮቤል እሱ የተመሳሳይ ጾታ አፍቃሪ ነው ያው እሱ ሚስት ይሁን ወንድ መድኃኒዓለም ይወቀኛ ምናቀው ታሪክ የለም ያው በቃ ተመሳሳይ ጾታ አፍቃሪ ነው ጾታውን የቀየረ ሳይሆን ተመሳሳይ ጾታ በጣም ብዙ ካታጎሪ ያላቸው በነገራችን ላይና እሱም ቲክታክ ላይ መጥቶ የተሰጠው ሚሽን በደንብ አሳምሮ የሚሰራ ሰዎችን ለማሳመን ያልገባንን ነገር በደንብ በማስረዳት ሰዎችን አትራክት በማድረግ ላይቭ ላይ ረጅም ሰዓት የሚቀመጥ ወንድማችን ነው ይሄም ኢትዮጵያዊ ወንድማችን ነው እና የሮቤል ባዮ ላይ ራሱ ስታዩ ሂም ሂስ ምናምን ነገር የሚል ነገር ነው የሚጠቀሙት እነሱ ማለት ነው ቅድም እንደነገርኳችሁ ነውና የነሱ ባዮ ላይ ይሄ ነገር አለ እና ልክ እንደ ባንዲራቸው ነው በቃ ይሄ መለያቸው ነው ባንዲራቸው ነው ይሄ ግብረ ሰዶሙ መለያቸው ነውና አንዳንድ ሰዎች ቲክታከሮች ግብረ ሰዶም አይደለንም ብለው ባያቸው ላይ ዱቅ አድርገው የሚመጡ ሰዎች አሉ አብሳላትን እንግዲህ ቲክታክ ላይ ማያቃት የለም አንጀት በማጠብ እና የሷ ባዮ ላይ ሺ ሀርስ የሚል ነገር አለ what's going on my sister what's going on መቼም ፊደሉ ደስ ብሎኝ ነው የጻፍኩት እንደማትይ ተስፋ አረጋለሁ ብዙ ጊዜ ዩቲዩበሮችም ሰርተውባታል ሰምታለች አታነሳው ማን ምን ያመጣል ብላ ማለት ነው አብሳላት እንግዲህ የሜላት ኪሮስ ቲክታክ ላይ የለም ኢንስታግራሟ ላይ ምን አለ ልክ እንደ አብሳላት ሺ ሀርስ የሚል ነገር አለባት እና ይሄን ነገር ለጌጥ አይደለም የሚጠቀሙበት ወይ ደግሞ ፊደሉ እንዳይበርዶ ብቻውን እንዳይቀመጥ እነሱ እዚህ ጋር አምጥተው ፕሮቴክት ያያረጉት አይደለም እንዳልኳችሁ ፐርፐዝ አለው አላማ አለው የነዛ መለያቸው የቺህታችን ደግሞ ቤተልሔም አካል ወርቅ ትባላለች የጆርዲ በጣም ጓደኛዋ ናት የአንድ ሳንቲም ሁለት ግልባጭ ማለት ናቸው ሁለቱና ጆርዲ አገር ለቃ ስትሄድ ትዝ ይላችኋል I can't without you baby ምናምን እየተባባሉ ቴክስት የተደራረጉ ቴሌግራም ላይ ምናምን የጆርዲ እንትን ላፕቶፕ እንትን ሲባል ሃክ ሲደረግ ሁለቱ ቴክስት የተጻጻፉት ቴክስት በጣም በቃ እዚህ ሶሻል ሚዲያ ላይ ራሱ ለማምጣት የሚዘገንን የሚያወሩት ነገር በጣም የሚያስጠላ የሚቀፍ አሁን ለሴቶች ተቆርቋሪ መስለው የሚመጡት ሴታ ሴት ፋውንዴሽን ነው ሴታ ሴት ምናምን ብላ ይሁት ሸርቷ ላይ ለጠፈችው ነገር አለ እንዳልኳችሁ በስመ ፌሚኒስት ነው የሚመጡት ሴቶችን ጥቃት ከጥቃት እንከላከላለን ምናምን መጀመሪያ ምሮሽን ከጥቃት ተከላካይ መጀመሪያ ይሄ እኛ ያበረታታው አይደለም የሴት ልጅን ጥቃት ሴት ልጅ እንደዚህ መደረግ ኖ እነሱ የመጡበት ታርጋቸው ነው ይሄ ፌሚኒስት ብለው ስለመጡ ነው ያ ነገር ነው በጣም የሚያናደኝ አይደለም ፌሚኒስት ራሱን የቻለ የራሱ እንትን አለው መመሪያ አለው እነሱ ግብረ ሰዶምን ሊያስፋፉ ነው በፌሚኒስት ሴት ልጅ ማግባት የለባትም ወንድ ልጅ መደብደብ እሷን የለበትም እንዲ ማረግ የለበትም አትገዢ ምናምን ብለው ይሄ ቤተሰብን የመናድ እንትን ነው የፌሚኒስት አመጣጡ ስርን በቃ ይሄ ቤተሰብን እግዚአብሔር የሚፈልገውን ነገር የእግዚአብሔርን ቤት ለመናድ የመጣ እንትን ነው ተቋም ነው ፌሚኒስት ይሄኛ ምናቀው ፌሚኒስት አይደለም ይሄ ሌላ መልኩን የቀየረ ታርጋው በስመ ፌሚኒስት እና የዚችን ልጅ አካውንት ስናየው ልክ እንደነ አብሳላት ልክ እንደነ ፋሪስ እንደነ ላላ ምናምን እንደሌሎቹ ነው የዚች ልጅም አካውንት እና አይፈሩም አያፍሩምም ብትጠይቋቸውም ደግሞ ሌላ ኤክስኪዩዝ ነው የሚሰጧችሁ ይሄ የነዛ መለያ ነው እንደሌሎቹም መጀመሪያ እንዳየናቸው እንደሌሎቹም ይሄው የሷም ከስር ሀርት ብላ ጽፋበታለች አካውንቷ ላይ ማለት ነው ባይዋ ላይ ይሄ ተጽፏል እና ያታወቀ ነው ይሄ ምናልባት አንዳንድ ሰው ላያቅ ይችላልና ዝም ብሎ ልክ እንደ ኮኮብ ልክ እንደ ቪርጎ ምናምን ተብሎ እንደ ሚጻፈው ሰው እንደዛ ሊወስደው ይችላል አይደለም እነሱ የመጡበት የሚጽፉበት ፐርፐዝ አለው ጋይስ በነገራችን ላይ እግዚአብሔር ብዙ ድል ይሰጣል እኛ የተጠየፍናቸውን ሰዎች እግዚአብሔር አይንቅም ይፈልጋል ግን እግዚአብሔር እንደዚህ እየፈለገ እና እኛ ስንስት እናንተ ስትስቱ እሱን ለማወቅ ባልፈለግን ጊዜ እንደዚህ ነው አንስቶ ለማይረባ አእምሮ የሚሰጥ ገባችሁ ሰይጣን መጫወቻ ነው የሚያረጋችሁ ሌላ ምንም ምክንያት የለውም ሰይጣን እንደ ልቡ
እንደ ልቡ ነው የሚጫወትባችሁ። ከዚህ በኋላ ሴት ነው ማገባው እኔ ካገባው ከዚህ በኋላ ሴት ነው ማገባው አታርደኝም። እንደሰማችሁት ነው እንግዲህ እኔ እሷን እዚህ ጋር ላብራራም እንግዲህ ማያቃት የለም ከህንድ እስከ እብድ ያቃታልና ነውረኛ ሴትዮ ናት። ለልጆቿም ለምኗም የማትመለስ የሳተች ትልቅም አልላትም ነውር ጌጡ ናትና እንደሰማችሁት ነው ያለችውና ብዙ ጊዜ ሰው እነዚህ ልጆች ግብረ ሰዶሞች ቲክቶክ ላይ ሲመጡ ሰው ሲል ሲጠየፋቸው ሲሳደብ ባለማወቅ ብዙ ሰዎች ብዙ እንትን ሲሄዱ አላስፈላጊም ቃላት ሲመላለሱ ምን ሲሉ ያው ሰው በሚያውቀው ልክ አይደል የሚመላለሰው ሰው በሚያውቀው ልክ የሚናገረው። ቲክታክ ላይ ብዙ ጊዜ ልጆች ሲናገሩ እሷ ነበረች ዲፌንድ ስታረግላቸው የነበረችውና እነሱን አትንኩ እኔ ወዳችኋለሁ ይመቹኛል ምን አገባችሁ ምናምን እያለች እንግዲህ ዲዲን ታቋታላችሁ። አንዱ ለቪዲዮ ሰርቼበታለሁ እንጂ ምን ሰርቼበታለሁ ነው ጾታውን የቀየረ ወንድ ነውና ዲዲ ዩኒቨርስ ነው የምታወርደው የሚያወርደው እና ከነዚህ ልጆች እነዚህ ልጆች እያወቀ ከነዚህ ልጆች እነዚህ ጌመሮች ለገንዘብ ምንም ያረጋሉ ምላችሁ ለዚህ ነው ከሷ ከዚህ ከዲዲ ትራንስ መሆኗን እያወቁ ብዙ ልጆች ነው የሚቀበሉት። ይሄ ልጅ አሹ ይባላል። አሹ ማለት አሁን ጫፍ ላይ የደረሰ ልጅ ነው። ነገረ ስራው እንደ ሴት ነው። ንግግሩ ምኑ በጣም የሚቀፍ ልጅ ነው። ይሄም ልጅ ቲክታክ ላይ ነው ያለው። ለዛ ነው የልጆቻችሁን ስልክ መርምሩ ምለው። አሁን ላይ ያዋቂም ስልክ መመርመር አለበት። እንደ እንትን የሳት ነው አንድ ላይና በጣም የሚዘገንን ጊዜ ላይ ደርሰናል። እንደምታዩት ነው ዩኒቨርስ ነው የሚያወርደው ዲዲ ዩኒቨርስ እንግዲህ በቲክቶክ is a lot of money my friend guys is a lot of money ስንት ዩኒቨርስ ነው የምታወርደው በጣም ብዙ ማለት ነው። ለነ ሚኪ ፊት አውራሪ ለነ ሳምሪ ጂጂሊ ሳትሆን የሌላኛዋ ሳምሪ አለችና ጓደኛ ናቸው። በቃ አስጠግተዋቸው እህቴ ምን ልክ እኔም አሁን እንደምለው አንዴ ወንድ አንዴ ሴት አድርጌ እንደምጠራው ልክ እንደዛ እነሱን ተደባልቆባቸው እኔ ነኝ እንደው የሚደባለቅብኝ እነሱ በስነ ስርዓት አንቺ እያሉ ነው የሚጠሯት። አንቺ ዲዲ እንዴት ነሽ ደህና ነሽ ወይ እህቴ መከታዬ የእህቷ መከታ እንደዚህ ገብቶ እንደዚህ ወጥቶ እየተባባሉ ነው። እንዴት እንደሚቀፍ ጋይስ እንዴት እንደሚቀፍ እንደዚህ አይነት ነገር ነው ልጆች ሲያዩ ኖርማላይዝድ የሚሆነው ይለመዳል። አንድ ነገር ይለመድ የለ ሲለመድ ኖርማል ይሆንብናል። በቃ ኖርማል ይሆንና እንቀበለዋለን። ልጆቻችንም ህፃናት ልጆች በተለይ ቲኔጀሮች ይሄንን ነገር ሲያዩ ይሄ ጾታ መቀየር ምን ማለትን እዚህ ጋር ነው የሚለማመደው። እዚህ ጋር ነው ስሩ የሚሰራው። እዚህ ጋር ነው መሰረት እየጣሉ ያሉት። እነሱ እኮ አይደክማቸውም እኮ አሁን እንደኛ የሚናገር ሰው is a few ግን እነሱ በጣም ብዙ ናቸው ወጥረው የሚሰሩት። ቢሰደቡም ቢወገዙም ምንም ቢሉም መተው ቲክቶክ ላይ ኖርማል አርገዋት ይሄዳሉ። ስድቧን ጠጥተዋት እንጂ አይለቋትም ያችን ቦታ። የኛ ሰው ግን የተወሰነ ነገር ጊፍት ከተሰጠው they really don't care። እኔ ብዙዎቹን እያልኩ አይደለም። አሁንም አሉ የሚናገሩ አሉ የሚቃወሙ አሉ የሚጸየፉ አሉ የእግዚአብሔርን ቃል የሚያስተምሩት። ግን አሁንም እየተናገርኩ ያለሁት እንደ ማጆሪቲ ነው። በብዛት አንበሳ ይወርዳል ዩኒቨርስ ይወርዳል። እንደምታዩት እቺ ሳምሪ ይሄ ሚኪ ፊት አውራሪ ሚኪ ታቆታላችሁ ምንም ነገር ያረጋል። አሁን ዱባይ ነው ያለው ብዙ ነገር ተበላሽቶበትና ለአንበሳ ምንም ነገር ይደረጋል። እንዳያችሁት ነው እንግዲህ የላስት ቪዲዮ ላይ እናቱን ነው ለጥልቁ መስዋዕት ያደረገው ያ ትንሽዬ ልጅ። እኔ 25 ራሱ አልደረሰም ገና ጩጬ ልጅ ነው። አያችሁ እዚህ ጋር ነው የሚሰራው። ልጁ ከየትም አውቆ አይደለም። የነሱ ትምህርት ቤት የለም ሄዶ ዕውቀት የሚቀስምበት እዚህ ጋር ነው የሚሰራው። በነገራችን ላይ ቻይኖች ይሄንን ቲክቶክ አይጠቀሙትም። ያቁታል ሰይጣን ልጁን የሚድርበት ቦታ መሆኑን ያቁታል። እልል ብሎ የሚዳርበት ቦታ መሆኑን ያቁታል። ለዛ ልጆቻቸውን ታው ልጆች እነሱ ራሱ አይመጡም። የነሱ ዱዊን ነው ምናምን የሚባል የራሱ ቲክቶክ አለ። ይሄ ዛ ስትገቡ ራሱ በቃ ይዘጋል አይሰራም። የነሱን ነው የምታወርዱት። ለምን ለኛ ይሄን ሰሩ? ለምን የኛ ህዝብ በዚህ ይጠፋል? ይሄ ኖርማሉን ራሱ ቲክቶክ ሌሎቹ እንዴት እንደሚጠቀሙበት ብታዩ ጌታን እንዴት እንደሚያስቀና ብዙ ነገር ነው ሰው የሚሰራበት። የኛ ነው በቃ መቀኝነቱ ምኑ እዚህ ጋር መጥቶ ትውልድ የሚጠፋበት ነገር አይታችኋል። ሰሞኑን የነበረውን ትሬንድ ስንት ሺህ ላይክ ካገኘሽ አብረሽኝ ትተኛለሽ፣ ስንት ሺህ ላይክ ካገኘሽ ታረግዥልኛለሽ። የሌለ እፍረት በቃ እኛ እያፈርን ነው እነሱ ለሚያወሩት እኛ እያፈርንላቸው ነው። በየቪዲዮ
እያፈርንላቸው ነው። እግዚአብሔር ይገስጻችሁ እንደዚህ አይነት ሰዎች ጌታን እግዚአብሔር ይገስጻችሁ። ሌላ ምንም አይደለም። ግን እግዚአብሔር ቁጣውን ያመጣ ጊዜ አትችሉትም። እንዲህ አንዴ ለማይረባ ምሮ ተሰጣችኋል። ቁጣው የመጣ ጊዜ በዚህ በዘመን እንጥፍጣፊ የምታላግጡ ይሄንን እያያችሁ ምን አገባን? ኮሜንት ላይ ደግሞ አንዳንድ ሰዎች አንቺን እስካልነኩሽ ድረስ ምን የኛ ልጆች ወጥተው ከማህበረሰብ ጋር እንደሚቀላቀሉት ሌላ ዩኒቨርሲቲ እንኳን ልክም እኮ ወልደን አይደል እንዴ? እኛ ሌላ ዩኒቨርሲቲ እንኳን እንሄድም። እዚህ ላይ እኮ ነው አብረን የምንኖረው። ስለዛ የሳተን ሳተ ስንል አንዳንዶቻችሁ እዚህ ጋር መታችሁ አትነፋነፉ እንደነከሰ ካሴት። ጌታ ኢየሱስ ክርስቶስ መጥቶ ይገላግለን። እንግዲህ መምጫው ደርሷል። መጥቶ ይገላግለን። ስንዴ ከእንክርዳዱን ይለይ። ጋይስ አመሰግናለሁ። ተባረኩልኝ።